ጤነኛ የፍቅር ህይወት እንዲኖራችሁ ከፈለጋችሁ ቀይ መስመሮችን እንዴት ማስመር እንዳለባችሁ በሚገባ ልታውቁ ይገባል። ሁሉም ጤነኛ የፍቅር ግንኙነቶች በጋራ ከሚያመሳስሏቸው ነገሮች አንዱና ዋነኛው ገደብ ወይም ደግሞ ቀይ መስመር መኖሩ ነው። እዚህ ጋር ገደቦችና አይነታቸው ከሰው ሰው ሊለያይ ይችላል። ግን ደግሞ እነዚህ ነገሮች ቢለያዩም እንኳን ጥንዶች ሊጣሱ የማይገባቸው ቀይ መስመሮችን ሲያስቀምጡ የተለያዩ ጥቅሞችን ያገኛሉ። ከነዚህ መሃል አለመግባባት ከልኩ እንዳያልፍ ይረዳቸዋል። ገደቦች የፍቅር ህይወት ውስጥ ጥንዶች ኃላፊነታቸው ምን እንደሆነ በሚገባ እንዲያውቁ ይረዳቸዋል፣ ወይም ደግሞ ይሄን ነገር በሚገባ ያመላክታቸዋል። በመካከላችሁ መወቃቀስ፣ ጣት መቀሳሰር ምናምን የሚባሉ ነገሮች እንዳይፈጠሩ ይረዳቸዋል። እነዚህ ገደብን ማበጀት ወይም ደግሞ ማስቀመጥ ከሚሰጣችሁ ከሚያስገኛችሁ ጥቅሞች መሃል ናቸው። ለምሳሌ እዚህ ጋር ገደቦች እንዴት ማበጀት እንችላለን የሚለውን ስንመለከት ለምሳሌ የሆኑ የሰውነት ክፍሎችን እንዳይነካ ከነገርሽ ወይም ደግሞ ያ ነገር ምቾት እንደማይሰጥሽ ካሳወሽ ከዛ በኋላ ያን ነገር አያደርግም። ካደረገም ላደረገው ነገር ወይም ደግሞ ለተላለፈው ቀይ መስመር ዋጋ ታስከፍያለሽ። ወይም ደግሞ የርቀት ፍቅር ውስጥ ያላችሁ ሰዎች በቪዲዮ ቻት የሆኑ የሰውነት ክፍሎችን ማየት ፈልጋለሁ ቢልሽ ወይም ደግሞ በጣም አጓጉል የሚባሉ አይነት ፎቶዎችን ወይም ደግሞ ቪዲዮችን ላኪልኝ ምናምን ቢልሽ ያን ነገር ማድረግ እንደማትፈልጊ ቀድመሽ አሳውቀሹ ከነበር ይሄን ነገር በመጠየቁ ብቻ የማያዳግም እርምጃ ትወስጂበት ይቻለሽ። ለምን ቀድመሽ አሳውቀሽዋል። የማትደራደሪበት ጉዳይ የማትፈልጊው ነገር መሆኑን ቀድመሽ ነግረሽዋል። ስለዚህ ይሄን ነገር ሲተላለፍና ስታዩ በዝምታ አታልፊው ማለት ነው። ወይም ደግሞ ነገሮች ቀላል እንዲሆኑለት አትፈቅጂም ማለት ነው። ስለዚህ ቀይ መስመሮችን ቀድመሽ ካሳወሽ ወይም ደግሞ ካሰምሽ ዘኔ ፍቅር አጋርሽ የፍቅርነታችሁን እስከፈለገው ድረስ ሪሌሽንሺፓችሁ እንዲቀጥል የሚፈልግ ከሆነ ወይም ደግሞ አንቺን ማጣት የማይፈልግ ከሆነ እነዛን ገደቦች የማክበር ግዴታ አለበት። ካላከበረ ግን ለሚከተለው እርምጃ ዝግጁ ሊሆን ይገባል ማለት ነው። ወይም ደግሞ አንቺን አልፈለገሽም ማለት ነው። ብዙ ሰው ጤነኛ የፍቅርነት ምንም ገደብ ሊኖር አይገባም ብሎ ያምናል። ነገር ግን ደግሞ የፍቅር ውስጥ ገደብ የሚባል ነገር ከሌለ አብሮ መኖር በጣም ከባድ ነው። እዚህ ጋር ገደብ ማበጀት ማለት አንድን ሰው ነፃነት ማሳጣት ወይም ደግሞ ስሜቱን እንዳይገልጽ ማድረግ ማለት አይደለም። እንደውም ስሜትን አለመግለጽና ፍላጎትን አውጥቶ አለመናገር የፍቅር ውስጥ በጣም ዋነኛ የችግር ምክንያት ነው። ስለዚህ ገደብ ማበጀትና ነፃነት በጣም ተቃራኒ የሆኑ ነገሮች እንደሆኑ ሊምታታባችሁ አይገባም። እንደ ፍቅር ውስጥም የገደቦች ማስፈለግ ዋና ምክንያት ሁለታችሁ ምቾት እንዲሰማችሁ ለማድረግ ነው። ከፍቅር አጋራችሁ ጋር ሊኖሩ የሚገቡ ገደቦችን ከመመልከታችን በፊት ከራሳችሁ ጋር ለራሳችሁ ልታሰምሩ የሚገቡ ገደቦችን እንመልከት። ከራሱ ጋር ወይም ደግሞ ለራሱ ተገቢውን ገደብ ያበጀ ሰው በጭራሽ በምንም አይነት መልኩ ሰዎች ተዳፈሩኝ ወይም ደግሞ አላከበሩኝም ወደሚል አይነት ኮምፕሊት ሊገባ አይችልም። ስለዚህ ምን እያልኳችሁ ለራስ መስመር ማስመር በጣም ወሳኝና የመጀመሪያ እርምጃ ሊሆን የሚገባው ጉዳይ ነው። ምን አይነት ገደቦችን ለራሳችን ልናበጅ ይገባል የሚለውን ነገር ስንመለከት የመጀመሪያው ለእናንተ ብሎ የፍቅር አጋሩን ከሚተው ሰው ጋር በፍጹም ፍቅር አትጀምሩ። ይኸውልሽ ካንቺ በፊት ከፍቅር አጋሩ ጋር በራሱ ምክንያት በራሱ ኬስ ካልተለያየ ወይም ደግሞ በራሱ ምክንያት ካልተፋታ ላንቺ ሲል ገና ለገና ሊፋታና ሊለያይ እንደሚፈልግ ከሚነግርሽ ሰው ጋር በፍጹም ሪሌሽንሺፕ ውስጥ እንዳትገቢ። እንደዚህ አይነት ሰው አንደኛ ነገር አንቺን እንደማሟያ ወይም ደግሞ ጭንቅላት ውስጥ ለከበደው ነገር እንደማስተንፈሻ እንደማቅለያ ነው እየተጠቀመሽ ያለው። ሁለተኛው ነገር ደግሞ አንቺንም በተመሳሳይ መልኩ ለአንዷ ሲል ጥሎሽ እንደማይሄድ ምንም ማረጋገጫ የለሽም። ስለዚህ በተቻለሽ መጠን የመጀመሪያው ራስሽ ልጥሽ ወይም ደግሞ ራስሽን ላታስደፍር የሚገባው ወይም ደግሞ ሊኖርሽ የሚገባው ለራስሽ ልታብጅ የሚገባው ቀይ መስመር ይሄ ነው። ላንቺ ብሎ የፍቅር አጋሩን ከሚተው ሰው ጋር በምንም መልኩ ፍቅር እንዳትጀምሪ። ይሄ ማለት ከዚህ በፊት የፍቅር አጋር ከነበረው ሰው ጋር ፍቅር አትጀምሪ ማለት አይደለም። ግን ደግሞ የተለያየው ባንቺ ምክንያት ከሆነ ከዛ ሰው ጋር በምንም አይነት ምክንያት ወይም ደግሞ አንቺን ለማግኘት ሲል ብቻ ያቺ ልጅ ከተዋት በጭራሽ ከእንደዚህ አይነት ሰው ጋር ፍቅር እንዳትጀምሪ። ሁለተኛው እንቢ ማለት እንቢ ነው። ይኸውልሽ እዚህ ጋር ማንም ይሁን ማን ወይም ደግሞ ያ ሰው ምንም አይነት ስታተስ ላይ ቢሆን እንቢታሽ አለመፈለግሽን ወይም ደግሞ አለመፍቀድሽ እንደሚገልጽ ሊታወቅ ይገባል። ስለዚህ እንቢታሽ የማይገባው ሰው ወዲትሽ እንዲገባ እየፈቀድሽ ከሆነ ሁልጊዜም በንቀት ውስጥ እንድትኖሪ ምክንያት እየሆንሽ ያለሽው አንቺው ራስሽ ነሽ ማለት ነው። ስለዚህ ራስሽ ልታከብሪ ወይም ደግሞ ልጥሽ የማይገባው ቀይ መስመር ይሄ ነው። እንቢታሽ ከማይገባው ሰው ጋር በምንም አይነት መልኩ የፍቅር ህይወት እንዳትጀምሪ። ሶስተኛ ይቅርታ የማይጠይቅ ሰው ወዲትሽ እንዳይገባ። ሲያጠፋ ይቅርታ መጠየቅ የማይፈልግ ሽንፈት የሚመስለው ሰው ወይም ደግሞ ይቅርታ ትርጉም የማይገባው ሰው ከገጠመሽ ከዛ ሰው በፍጥነት ልትርቂ ይገባል። የፍቅር ህይወት ያለ ይቅርታና መቻቻል በፍጹም ጸንቶ ሊቆም ይችል ነገር አይደለም። ስለዚህ ሶስተኛው ይሄ ነው። ይቅርታ መጠየቅ የማይፈልግ ሰው ወዲትሽ እንዳይገባ። አራተኛ ለሌሎች መልካም ካልሆነ ሰው ጋር ፍቅር አትጀምሪ። ለፍቅር ያሰብሽው ሰው ምን አይነት ልጅ ምን አይነት ሰው እንደሆነ ማወቅ የምትፈልጊ ከሆነ ከሌሎች ሰዎች ጋር ያለውን ግንኙነት በሚገባ በጥንቃቄ ልትመለከች ይገባል። ከቤተሰቦቹ በዙሪያው ካሉ ሰዎች ጋር በጣም በሚያስጠላ መንገድ ኢንተራክት እያደረገ ከሆነ ነገ
በተመሳሳይ መልኩ ኢንተራክት የሚያደርጋት ተረኛዋ ሴት አንቺ እንደሆንሽ በጭራሽ አትጠራጠሪ። አምስተኛ ለጾታዊ ግንኙነት ከሚጨቀጭቅሽ ሰው ጋር የፍቅር ህይወት አታስቢ። ገና ምንም ሳይያዝ ዘሎ ወሲባዊ ፍላጎቱን ስለማርካት ከሚያስብ ሰው ጋር እንደዚህ ነገር ከሚያወራሽ ሰው ጋር ሪሌሽንሺፕ ስለመጀመር በፍጹም እንዳታስቢ። ለመሰለሽ ለሁሉም ነገር ጊዜ አለው። ስለዚህ ለእንደዚህ አይነት ነገር ዝግጁ ካልሆንሽ፣ ለዚህ አይነት ነገር ፍላጎት ከሌለሽ፣ አሁን ላይ ይሄን ነገር እንደማትፈልጊ በግልጽ ልትነግሪው ይገባል። በዚህ አቋምሽ የማይስማማ ከሆነ ግን ከራስሽም ከአምላክሽም ጋር ሳያጣላሽ በፊት ከዚህ ሰው ልትርቂ ይገባል። ስድስተኛው ለመተማመን ትልቅ ቦታ ይኖርሽ። መተማመን የፍቅር ውስጥ በጣም መሰረታዊ ለድርድርም ሊቀርብ የማይገባው ጉዳይ ነው። እዚህ ጋር ለፍቅር ያጫሽ ልጅ በጣም ብዙ አጠራጣሪና በጣም ብዙ እንዳታምኙ የሚያደርጉ ነገሮችን በተደጋጋሚ የሚያሳይሽ ከሆነ ከምንም ከማንም በላይ ውስጥሽን ብታምኚ የተሻለ ነው። እንደዚህ አይነት ፊሊንግ እንደዚህ አይነት ነገሮች ከተሰማሽ ከዛ በኋላ የማይታመን ሰው መሆኑን በተጨባጭ መረጃ ወይም ደግሞ እጅ ከፍንጅ እስክትይዙ ምናምን ባትጠብቂው ጥሩ ነው። ይሄን ባታደርጊ ራስሽን ከብዙ ጉዳት ከብዙ የልብ ስብራት ታድኝበታለሽ። ሰባተኛው የሚረዳሽና የሚረዳሽ ምረጪ። የፍቅር አጋር ሊሆንሽ የሚፈልግ ሰው የሚገባው ሰው ሊረዳሽም ግድ ነው። ከዚህ ወርደሽ ከነዚህ አንዱን ወይም ደግሞ ሁለቱንም ለማያደርጉን ራስሽን አሳልፈሽ መስጠት የለብሽም። ወይም ደግሞ እንደዚህ አይነት ነገር ካደረሽ ዘነጅሽን በእጅሽ እንደመብላት ልትቆጥሩ ይገባል ይሄን ነገር። ስምንተኛው ከግልጽነት ላነሰ ነገር አትደራደሪ። ሁሌም እንደምልሽ የፍቅር ህይወት የሚጸናው በጥንዶች መሃል እውነተኛና በጣም ግልጽ የሚባል ውይይት ሲኖር ነው። አንቺም የፍቅር አጋርሽን አእምሮ ልታነቢያችም እሱም የዚህ አይነት ጸጋ በረከት የለውም። ስለዚህ አንዳችሁ የላችሁን ፍላጎት በሚገባ ልታሟሉ የምትችሉት መቼ ነው? በማከላችሁ እውነተኛና ግልጽ የሚባል ውይይት ሲኖር ብቻ ነው ማለት ነው። ስለዚህ ሐሳቡን፣ ፍላጎቱን፣ ስሜቱን በግልጽ ከማይነግርሽ ሰው ጋር ወደ ሪሌሽንሺፕ ስለመግባት በፍጹም እንዳታስቢ። ዘጠነኛው ገደቦች ናቸው። የሆኑ ገደቦች ስታስቀምጪ ወይም ደግሞ የሆኑ ቀይ መስመሮች ስታሰምሪ የራስሽ ምክንያቶች አሉሽ። ስለዚህ በእነዚህ ጉዳዮች ለማይስማማው ወይም ደግሞ ለማያከብራቸው ሰው በፍጹም ራስሽን አሳልፈሽ ልትሰጪ አይገባም። ስለዚህ እነዚህ 9 የተመለከትናቸው ነገሮች ራስሽ ለራስሽ ልታሰምሪ የሚገቡ ወይም ደግሞ ራስሽ ልታከብሪ የሚገቡ በራስሽ ሊታለፉ ሊጣሱ የማይገባቸው ቀይ መስመሮች ናቸው። ከነዚህ ራስሽ ገደቦች ባለፈ ደግሞ ወደ ሪሌሽንሺፕ ስትገቢ የፍቅር ውስጥ በዋናነት በፍቅር አጋርሽ ሊጣሱ የማይገባቸው ገደቦች አሉ። እነዛን እንመልከታቸው። የመጀመሪያው የምትነጋገሩበት መንገድ ላይ አብራችሁ መቀጠል፣ አብራችሁ ብዙ ርቀት መጓዝ የምትፈልጉ አይነት ሰዎች ከሆናችሁ የምትነጋገሩበት መንገድ ላይ ግልጽ ነገር ሊኖራችሁ ይገባል ማለት ነው። አንዳችሁ በቴክስት ወር ደግሞ በስልክ ማውራት ስትፈልጉ ሌላችሁ በአካል ተገናኝቶ ማውራት ሊያስደስታችሁ ምቾት ሊሰጣችሁ ምናምን ይችላል። የዚህ አይነት ልዩነት ጥንዶች መሃል በጣም ኮመን ነው፣ በጣም የተለመደ ነው። ግን ደግሞ በሚገባ ተነጋግራችሁ በሚገባ ዲስከስ አድርጋችሁ የትኛው መንገድ ሞስት ኮመንሊ ልትጠቀሙ እንደሚገባ ልትመርጡ ይገባል። ምናልባት አንዳንድ ጊዜ አስገዳጅ ሁኔታዎች ሊፈጠሩ ይችላሉ። ለምሳሌ የመረጣችሁት በአካል ተገናኝቶ ማውራትም ቢሆን ግን ደግሞ ሁሉ ጊዜ በአካል ካልተገናኘን ብቻ አናወራም ማለት አይደለም። በጣም አስገዳጅ ሁኔታዎች ሲኖሩ ልትደዋወሉ ወይም ደግሞ ቴክስት በጽሁፍ መልእክት ልትለዋወጡ ትችላላችሁ። እነዚህ በጣም ስፔሻል የሆኑ ሞመንቶች እንደተጠበቁ ነው ወይም ደግሞ አስገዳጅ ሁኔታዎች እንደተጠበቁ ነው። ግን ደግሞ ሞስት ኮመንሊ በየትኛው መንገድ ኢንተራክት ልታደርጉ እንደሚገባ ልትመርጡ ይገባል። በተለይ ደግሞ ይሄ ነገር በሚገባ ሊተገበር የሚገባው መቼ መሰላችሁ? በማከላችሁ አለመግባባት ሲፈጠር ያንን አለመግባባት ዲል የምታደርጉት በአካል ተገናኝታችሁ ነው ወይስ በስልክ ነው የሚለው ነገር በሚገባ በጣም በጥንቃቄ ልትመርጡት ይገባል። እኔ እንደግል ግን የራሴን አስተያየት መስጠት እዚህ ጋር ካለብኝ በተቻላችሁ መጠን በማከላችሁ አለመግባባት ሲፈጠር የተፈጠረውን አለመግባባት በአካል ተገናኝታችሁ ዲል ብታደርጉ በጣም የተሻለ ነው ብዬ ነው ማስበው። ግን ይሄ ጀስት የኔ ፐርሰናል እይታ ነው። በተቻላችሁ መጠን እዚህ ጋር ዋናው ፖይንት ምንድነው? በተቻላችሁ መጠን በማከላችሁ በምን አይነት መልኩ ሞስት ኮመንሊ ኮሙኒኬሽን ማስኬድ እንዳለባችሁ በሚገባ ልትነጋገሩ ይገባል። ከዛ ጊዜ በኋላ የፍቅር አጋርሽ ያንን የተስማማችሁበትን ነገር ሊያከብር ይገባል። ቀይ መስመራችሁ ሊሆን ይገባል ያ ነገር ማለት ነው። ሁለተኛው የብቻ ጊዜ። እዚህ ጋር ሁሉም ሰው ፐርሰናል ስፔስ ይፈልጋል። ስለዚህ አዲስ ፍቅረኛ ስለያሽ አዲስ ፍቅር ስለሆነ ብቻ ሙሉ በሙሉ አንዱን ሳምንት በሙሉ ወይም ደግሞ ሳምንቱን በሙሉ ወሩን በሙሉ አብራችሁ መሆን አለባችሁ የሚባል ነገር የለም። ምናልባት በባህሪያችሁ እንኳን አንዳችሁ ከሰው ጋር መሆን የሚያስደስታችሁ ብትሆኑ፣ ሌላችሁ ደግሞ ብቸኝነትን የምትመርጡ አይነት ሰዎች ብትሆኑ እንኳን ይሄንን ልዩነታችሁን ባገናዘበ መልኩ የብቻ ጊዜ ልትሰጣጡ ይገባል። ስለዚህ የብቻ ጊዜ የማይሰጥሽና የብቻ ጊዜሽን ለማያከብር ሰው በፍጹም እድል ልትሰጪ አይገባም። ሶስተኛ ማህበራዊ ሚዲያ አጠቃቀምን በተመለከተ አንዳንዶቻችን በባህሪያችን ፐርሰናል ላይፋችን ፐርሰናል እንደሆነ እንዲቆይ እንፈልጋለን።
አንዳንድ ሰው ደግሞ ፐርሰናል ላይፍ ለሰዎች ሼር ማድረግ ሊያስደስተው ይችላል ወይም ደግሞ ያ ነገር ምቾት ላይ ነው ይችላል። ስለዚህ ማህበራዊ ሚዲያ ላይ ሪሌሽንሺፓችሁን ወይም ደግሞ ፐርሰናል ላይፋችሁን በምን መልኩ ናሬት ማድረግ እንዳለባችሁ በሚገባ ልትነጋገሩ ይገባል። ከተነጋገራችሁና የሆነ መግባባት ላይ ከደረሳችሁ በኋላ ያ የተስማማችሁበት ነገር throughout the relationship ሊከበር ይገባል። አራተኛው የምትጋሯቸው ነገሮች እዚህ ጋር ከስልክ ፓተርን ጀምሮ የተለያዩ ፓስወርዶችን ፋይናንሻል ነገሮችን እስከምን ድረስ ሼር ማድረግ እንዳለባችሁ ምናምን እነዚህ ነገሮች በጥንቃቄ ልትነጋገሩባቸውና በጥንቃቄ የሚያስማማችሁ ነገር ሊደርሱ ይገባል። አንዳንድ ሰው እነዚህ ነገሮች ሼር መደራረግ ሪስኪ ነው ብሎ ያምናል። አንዳንድ ሰው ደግሞ እነዚህ ነገሮች ሼር መደራረግ በስሜት ይበልጥ እንድትቀራረቡ ያደርጋል ብሎ ያምናል። እዚህ ጋር የሁለቱም ሰው አስተሳሰብ ትክክል ነው። አንደኛው ትክክል አንደኛው ስህተት ነው ልንል አንችልም። ሁለቱም ሰው ያዩበት አንግል ትክክል ነው ከራሳቸው አንፃር። ግን ደግሞ ካንቺ እምነት ጋር ካንቺ አስተሳሰብ ጋር የሚሄደውን ሐሳብ በትክክል መርጠሽ ያን ነገር ቀይ መስመርሽ ልታደርጊ ይገባል። ስለዚህ ይሄ አራተኛው ፍቅር ውስጥ ከገባሽ በኋላ ልታሰምሪ የሚገባው ወይም ደግሞ ከተነጋገርሽ በኋላ ዲል ካደረግሽ በኋላ እንደ ቀይ መስመር ልትጠቀም የሚገባው ጉዳይ ነው የምትጋሯቸው ነገሮች ማለት ነው። ከነዚህ ከአራቱ ነገሮች በተጨማሪ ደግሞ የፍቅር አጋርሽ ሊሆን የሚገባው ሰው ሊኖሩ ይገባል ብለሽ የምትያቸው ነገሮች ካሉ እነዛ ነገሮች አንድ ባንድ ዘርዝረሽ ቀይ መስመርሽ ልታደርጊያቸው ትችያለሽ። ሊያደርግልኝ ይገባል የምትያቸው ነገሮች ካሉ እነዛንም ነገሮች ቀይ መስመርሽ ልታደርጊ ትችያለሽ። አለመግባባቶችን የምትፈቱባቸው መንገዶች አንድ ባንድ ከዘረዘርሽ በኋላ እነዛ ነገሮች ቀይ መስመር ልታደርጊ ትችያለሽ። አንዳችሁ ከሌላችሁ ቤተሰብ ጋር የሚኖራችሁ ግንኙነት በደንብ ዲል ካረጋችሁ በኋላ በተመሳሳይ ባውንደሪ ወይም ደግሞ ቀይ መስመር ልታደርጊ ትችያለሽ፣ ገደብ ልታደርጊ ትችያለሽ። ጾታዊ ግንኙነትን በተመለከተ፣ ያለፉ ግንኙነቶችን በተመለከተ፣ መተማመንን በተመለከተ፣ ጓደኞችን በተመለከተ፣ የወደፊት የመኖሪያ አድራሻን በተመለከተ፣ ምናልባትም ደግሞ መለየትንም በተመለከተ እንዳስፈላጊነቱ ገደቦች ልታስቀምጪ ትችያለሽ ማለት ነው። ስለዚህ እነዚህ ጉዳዮች ላይ በሚገባ ቀይ መስመሮችን ልታሰምሪና አንዴ ካሰመርሽ በኋላ እነዛ መስመሮች በምንም መልኩ ሊጣሱ ሊሸራረፉ አይገባቸው ማለት ነው።